ዛሬ ስናጠፋ አይቶ አዝኖልን ካለፉን ነገም እንደዛው ጸጥ ብሎን የሚያልፉ ይመስለናል ማለት ነው። ምክንያቱም በቃ ዛሬም ፔሲ ከነሱ ከሆንን ሁሌም እንደዛው የሆንን የሚቀጥል ነው የሚመስለን። በጣም ከባድ ነው። ይኸው ባዶ እጇን ነው አገሯን የሸኘቻት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህማ ቤተሰቦች እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። አዲሶች ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ ማለት ነው። እንደተለመደው በአዲስ ቪዲዮ መጥቻለሁ። እሱም የመጣሁበት ምክንያት ከሰዎቹ ጋር ከአሰሮቻችን ጋር ምን ያክል ኮንታክት ይኖረናል፣ ኮንታክትስ ኖሮን ከነሱ ጋር እንዴት ሆነን ነው ከነሱ ባህሪ የምንዋሄደው፣ ባህራችን ከነሱ ባህሪ እንዴት ነው የሚዋሄደው በማለት በአንድ ጉዳይ መጥቻለሁ ማለት ነው። እና እሱ ምን መሰላችሁ፣ የሆነች ልጅ ነበረች እና ከአስተርዋ ጋር በጣም ፔስ ናት ማለት ነው። በጣም ይግባባሉ። የተግባቡ እየሰራች እያለ ምን ታረጋለች እቺ ልጅ ያሰሪዋን ክላሷንም ምኗንም ትቀርጻለች ማለት ነው። ቀርጻ እያንዳንዱን ነገር ማለት ነው ትቀርጻለች፣ ትቦስታለች። ቦስታ ደግሞ ቲክታክ ላይ ታይዋለች ማለት ነው። አሁን ቴክኖሎጂ ተሻሽለዋል። በቲክታክ ላይ ስታያት ዝም ብላታለች ማለት ነው። ያው አንዴ አልፋታለች፣ ተናግራም ዝም ብላታለች ማለት ነው። እቺ ልጅ ደግሞ ሁሌም እንደዛው እንደሳቀችላትና ሁሌም አንዴ ባጠፋችው ጥፋት ድጋሚ ደግሞ ሌላ ክስተት የሚፈጠር አልመሰላትም ማለት ነው። እየኖረች እየሰራች ያለ ጭራሽ ከመዳም አልፋ ወዴት ሄዳለች? ከመዳም ክላስ አልፋ ወደ ልጆቹ ጋር ሄዳለች ማለት ነው። ጭራሽ ልጆቹን ፎቶ አንስታ ምናምን እንዳለ ነው ያነሳቻቸው ማለት ነው። አንስታቸው ሴትያ ደግሞ በስልክ ታያታለች፣ ቦስትተዋለች ማለት ነው። ልጆቹን በቦስተተችበት ሰዓት ለሴትያ ታያታለች ማለት ነው። አይታት በጣም ነው የተናደደችው። እንዴት ከራሴንስ ክላሴንስ ልብሴንስ ምንን ስትቀርጽ ዝም አልኳት? ጭራሽ ብላ በልጆቼ መጣች እንዴ ብላ በጣም ተናዳ ወደ ሀገሯን ነው ምንም ነገር ሳትይዝ ምንም ነገር ሳትላት ትኬት ቆርጣ አምጥታ ወደ ሀገርሽ ነው ሂጂ ያለቻት ማለት ነው። አስቦት አንዳንደኛ ከመዳሞቻችን በደንብ ቀረቤታ አለን ብለን ብዙ ነገር እናረጋለን ማለት ነው። ያኔ ዛሬም ችላ ስላሉኝ ነገም ችላ ይሉናል በማለት ማለት ነው። አንዴ ስላለፉን ያንን ጥፋት ደግሞ ድጋሚ መድገም የለብንም። ከዛኛው ስህተታችን ከዛኛው ካጠፋ ነው ድርጊት ካደረግነው ድርጊት መማር መተው አለብን እንጂ ያንን ነገር ደግሞ ሁሌም ይተውናል ማለት ዘበት ነው ማለት ነው። በራሳችን እጅ የራሳችንን እርዝቅ እንቆርጣለን። ምክንያቱም አሁን እቺ ልጅ እንደ መጀመሪያዋ አምሮባት በስነ ስርዓት ብትሰራ ምንም ችግር አልነበረውም ማለት ነው። ሴትያዋ ጭራሽ የክላሷን የቀረጸችባት ምኑን ትታላት ነበር ማለት ነው። ግን በልጆቿ ስትመጣባት ነው ያልቻላት። ይብላኝ ለሷ ማለት ነው። ምክንያቱም እኛ ከነሱ ጋር ምንም የፈለግንም ብዙ አመት ብንቀመጥ እኔ ከሌለው እኮ እንደኔ የሚሰራላት የለም፣ እኔ ከሌለው እኮ እንደኔ የሚሆንላት የለም እንላለን። ማስተሳስተናል። ይብላኝ ለና እንጂ ለነሱ ምንም ችግር የለም። የፈለጉትን ያመጣሉ፣ ብራቸው ነው። ከፈለጉ ይቀያይራሉ፣ ካልተስማማቸው ይወስዳሉ፣ ከተስማማቸው ደግሞ ያስቀምጣሉ። በደንብ ነው እንትን ቢሉ አስጠንቅቀው የሚይዙት ማለት ነው። ምክንያቱም የመጀመሪያዋ ነገር ልጅ እንደዛ ስላደረገችባት ሁለተኛ ስትመጣ ደግሞ ጠንቀቅ ብላ ነው የምታሰራ ማለት ነው። እኔ በጣም የምፈራው ነገር እሱ ነው። ከሰሮቻችን ጋር እንደዚህ ጥሩ ቀረቤታ ቢኖረን ራሱ ማለት ነው የሆነ ችግር ተፈጥሮ ወደ ሀገር ሳናስበው አስቡት እስኪ ምንም ነገር ሳትዝ በቃ ከራሷ ከምትሰራበት ቤት እናቷ ቤት እንደምትሄድ እኮ ነው። በቃ ምንም ነገር ሳትዝ ነው ምንም ሳትላት ትኬት አምጥታ በእጇ ሰጣቻት ማለት ነው። አስቡት እስኪ እንደዚህ አይነት ነገር በጣም አለ ማለት ነው። አዲስ በተለይ ስንመጣ በጣም ብዙ ጊዜ እንፎክራለን ማለት ነው። ሁሉም ነገር እንደ ሀገራችን እንደ ራሳችን ይመስለናል። በሀገራችን እንደዚህ አይነት ነገር እንሰራለን አንሰራም። ሰርተንስ ራሱ ዝምም ይለናል። በፍጹም በጭራሽ ሚለን የለም ማለት ነው። ከዚህ በፊት ራሱ የሆነች ኢንዶኔዚያ ናት
ከኢትዮጵያዊ አብረው ይሰራሉ ማለት ነው። በጣም ይዋደዳሉ። ያኔ ራሷን ከሰዎቹ ማለት ነው ከኢትዮጵያውያን አይዋደዱም። በጣም ነው የሚጣሉት። ሁሌም እንደተጣሉ ነው ማለት ነው። በሚጣሉበት ሰዓት እጅ ልጅ ደግሞ ሁሉንም ወሬው የምታመላልሰው ለዛው ለቤተሰቦቹ ለሰዎቹ ነው ማለት ነው። እጅ ኢትዮጵያዊ በጣም ትናደዳለች፣ በጣም ታለቅሳለች። ምክንያቱም ያላረገችውን አረገች፣ ያልሰራችውን ሰራች እያለች ማለት ነው። ትርካምርኪውን የሰማዩን ትታ የምድሩን እያቀረበች ማለት ነው። አንዳንዴ ሊወደደው አይነት ያዋርዳል እንጂ አያስወድድም፣ ከፍም አያረግም፣ ዝቅ ነው የሚያደርገው ማለት ነው። ያኔ ከዛ እንደዛ ሆኖ እየኖሩ ደግሞ እንደ አጋጣሚ ሆኖ የሆነ ብር ይጠፋል ማለት ነው። ብር በሚጠፋበት ሰዓት ሲፈተሽ ያኔ ያቺ ልጅ ናት። ሰውየው እቃ ሊመጣበት ብር ሰጥቷል ማለት ነው። 50 ብር ሰጥቶ ሌላ ጊዜ በጭራሽ አይጠይቅም። ረመዳን ነው፣ በረመዳን ምድር። ከዛ ብሩን መልሱን ስጡኝ አለ። ከዛ ብሩ መልሱን የዳደረግሽው ስትባል አይ ለሱቁ ለባለሱቁ ሰጥቼው ባለሱቁ ደግሞ አልሰጠኝም ተባለ። ለሱቁ ጋር ሲደወል እሱ ሰጥቻታለሁ እኔ ጋር የቀራ ብር የለም አለ እና ተደወለለት ድጋሚ። እንደገና ደግሞ መጣ ማለት ነው። አረ እኔ ሰጥቻታለሁ በጭራሽ እኔ ጋር ብር የለም አለ እሱ ማለት ነው። ብር የለም አለ። ከዛ ምን ቢባል ምንም ነገር ድርቅ ነው ያለችው ማለት ነው። ካላሰጥቼዋለሁ እሱ ነው ያልሰጠኝ ምናምን አለ። ረመዳን ነው። ሰውየውም ደግሞ ስጡኝ ብሎ ግግም። ሌላ ጊዜ እኮ ብር አይጠይቅም። ያኔ ብር አልጠይቅም ስላችሁ ራሱ ወጥቶ ከሰጠ በተለይ ለሚሰራ እነሱ ቤት ላጋዥ ምናምን ሲሰጥ ላላህ ብሎ ነው የሚሰጠው ማለት ነው። ማንኛውም ነገር 100 ብር ሰጥቶ ራሱ 20 ብር ለሱቅ ቢቀነስ 80 ብር ከፈለገም ውሰዱ ይላል ማለት ነው። አይወስድም ለራሱ። ሌላ ጊዜ ደግሞ ያኔ አንዳንዴ ሀቅ ስትወጣ ማለት ነው። ከዛ ሁሌ አንድን ሰው የተበዳ እምባ መሬት ላይ ጠባተል የሚባለው ትክክል እኮ ነው። ሰው ሁሌ እያለቀሰብን እያዘነብን በጣም ከባድ ነው። እና ያንን ብር ደግሞ መጨረሻ ላይ ቢባል ምንም ጭራሽ ምንም አልሰጠኝም ነው ያለችው ማለት ነው። እና ረመዳን ስለሆነ በረመዳን ምድር ኢቶቹም የብሔርም ሴትያም የሰውም ልጆች መጡ። ሌሎቹም ደግሞ የቤት ምናምን አፈጣጥሮ ከዛ ሰራተኛ ኖ እናንተ እንትን አንሱ ተባለ። የተበላበት እቃ ምናምን አንሱ ተባለና ሁሉም ሊያነሳ እንትን ነው የገባው ማለት ነው። ሳሎን ምናምን ሲገባ እነዚህ ደግሞ ተመካክረው ሰዎቹ የሰራተኛ ክፍል ገብተው ልብሱን አንድ ነገር ሳይቀር ማለት ነው ልቅምቅም አድርገው ነው ያወጡት ማለት ነው። ልቅምቅም ምንም ነገር ሳይቀር ማለት ነው አውጥቶ በረንዳ ላይ ነው ዝርግፍ ያደረጉት። ዝርግፍ በሚያደርጉት ሰዓት ይሄኛው ብር እሷ ደግሞ ሰሞኑን ሊካለች የዛን ሰሞን ማለት ነው የቀራት ብል ትንሽ ነበረ 50 ብር ነው ምናምን። ከዛ ይሄንን ብር ደግሞ 10 ብር ቀርቷት ነበረ። እቃ የተገዛው 10 ብር ነው። ከዛ እቃውን ደግሞ ለእቃው 10 ብር ሰጥታ ያንን 50 በራሷ አስቀርተዋለች ማለት ነው። ከዛ ሲፈተሽ እዛ ውስጥ ነው የተገኘው ማለት ነው። አስቡት እስኪ። በጣም ነው የሚወዷት ወሬ ስለምታመላልስ። ያው አንዳንዶቹ ደግሞ ወሬ ስለሚወዱ ወሬ የሚያመላልስላቸው በጣም ስለሚያቀርቡ ማለት ነው። ከዛ እቺ ኢትዮጵያውያን ሁሌ እንዳለቀሰች ወላሂ ሁሌ እንዳሰቃዩዋት ነበረ ማለት ነው። በተለይ የሆነች ሰራተኛዋና ሴትያ ማለት ነው። እና በጣም ነበር የሚያሰቃዩዋት እና ሁሌ እንዳለቀሰች ነበረ። ከዛ ሲፈትሹ ደግሞ እሷ ጋር ነው ያገኙት ማለት ነው። ሁሉንም ነገር ያች በዛኛው በኢትዮጵያውያን ነበር የምታንሾካሾከው ማለት ነው። እሷ ናት እንዲያደረገችው፣ እሷ ናት እንዲያደረገች የምትለው ማለት ነው። ከዛ መጨረሻ ላይ ደግሞ ይሄ ብር ተገኘ ማለት ነው። ብሩ ከተገኘ በኋላ ከዛ አንድ ላይ ሰበሰቧቸው። አንቺ ሁሌም ያው ስሟን መጥራት አይጠበቅብኝም። አከሌት ያለሽ አንቺ ምን ቤት ነሽ ብላ አንዷ ደግሞ አይላንድ አውጥታ በፊቷ ውርውር ነው ያደረገችባት ማለት ነው። በጣም ተቃጥለው ማለት ነው። ማንም ይሄንን ነገር ታደርጋለች ብሎ ሚያምን አልነበረም። በጣም ነው በቃ በቤቱ እንደ አለቃ ነበረች ማለት ነው። በቃ ማናጀር ነው የምትመስለው። እንደፈለገች ነው በቃ የምትሰራው ምናምን ከሴት ያጎኑና የኛዋ ኢትዮጵያዊያ ደግሞ ብር ሊላ ካለች አይ እሷ አይላክም ካለች በቃ ሴቷም ከሷ አፏን ዙራ ከሷ ነው አይላክ የምትላት ማለት ነው። አይዶ ነው በስ ወላሂ ምን እንጃ ከባድ ነበረ እና ከባድ ጊዜ ነበር ያሳለፈችው ማለት ነው።
ከዛ እንደዛ ሆኖ እቺ ልጅ ደግሞ ብሩ ከተገኘባት በኋላ ማለት ነው ሱብሃንላህ መጀመሪያ እንደዛ ሲያረጓት የነበረችዋ ልጅ በአንዴ ነው እንደ ዝንብ ያዩዋት ማለት ነው። ከዛ ምንም ነገር እንትን ሳትል ከሀገሯ ለብሳው የመጣችው ሱሪ ለብሳው የመጣችው ልብስ በቃ እንዳለ ከሀገሯ ለብሳው የመጣችው ልብስ እዚህ የሰጠዋት ልብስ አንድ ነገር ይዛ ሳትሄድ እንደገና ደግሞ እንትን የልጇን ልጆች ፎቶ አንስታለች በስልኳ ማለት ነው። አሁን በቅድሟ ልጅቷ የተነሳ ነው ይሄን ምናመጣውላችሁ ማለት ነው። የልጇን ልጆች በስልኳ ፎቶ ስላነሳች እስኪ ስልኳ ይፈተሽ ተባለ። ስልኳ ሲፈተሽ ደግሞ የልጇ ልጆች አሉ ማለት ነው። ልጅ ነው ያለው የልጇ ልጅ ሁለት በኋላ ነው ሁለተኛ የወለደችው ሴትያ። ከዛ እቺ ሴትያ ደግሞ እኔ ሞታታለሁ እንጂ ይሄንን ስልክ አትወስድም አለች። ከለከለቻት። በቃ እኔ ያለው የኔ ልጅ ኒውሮባትማ ስልኩን ጭራሽ አገሯን አትወስድም ብላ ከለከለቻት። በጣም በሚገርም ሁኔታ ማለት ነው። እንደዛ ስትላል በቃ ስልኩንም ቀሟት። ስልኩንም ደግሞ አልወሰደችም። እሷ ደግሞ በመጣችበት ልብስ ምንም ነገር ሳትይዝ አገሯን ገባች ማለት ነው። የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። ከእንደዚህ አይነት ነገር አላህ ይጠብቀን። በጣም ከባድ ነው። አንዳንዴ ከነሱ ጋር ጎኑንን እኛ ሰውን ጓደኞቻችን አሳልፈን ስንሰጥ ሰው የሚያለቅስብን በሐቅ በሐላል ነገር ወላሂ ሰው ሲያለቅስብን የማኑም እንባ ጠብ አትልም ማለት ነው። ምንም ነገር ይሁን ለምን ታናሽ ለምን ልጅ የውንም ማለት ነው። በጣም ከባድ ነው። ሐቅ ከአባቱ ጋር ነው ያለው። ከእንደዚህ አይነት ነገር ፈተና አላህ ይጠብቀን። እውነት በጣም ነው የሚገርመው። በጣም ነው ልብ የሚነካው ማለት ነው። በዚህ ሊከስቡት እስኪ ለሰው ክፋት ማሰብ ለሰው አይደለም ክፋት የምናስበው ዙርን ለራሳችን ነው የምናስበው ማለት ነው። ትላንት እንደዛ ከፍ ዝቅ ስታረጋት የነበረችው ጓደኛዋ፣ ሁለተኛ ደግሞ በቤቱ ያልሷን በቤቱ ማትታይበት የነበረችዋ በቃ እንደዚህ ጎንበስ ብላ ማለት ነው። ሱብሃንላ በዶሮዋ አሞራ እንደወረደችባት ነው የሆነችው ማለት ነው። ሽንት ቤት አስገብተው እንደገና ደግሞ ፍተሻ ቢስሚላ የሰጠዋት ሻንጣ እንደገና የሀገር ሻንጣ ሙሉ ሻንጣ ልብሱ ነበረ። አንድ ነገር ሳትይዝ ይኸው በባዶ ሀገሯን ሸኟት ማለት ነው። አንዳንዴ እኮ ስለ ብሩ አይደለም አላህ የተበዳይ እንባ ጠብ ስለማይል በዛ ውስጥ ሊያጋልጣት ስለፈለገ ነው። እና በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።